ቤተሰብ እስኪ እንግዲህ ጉዞ በአገር ቤት በእግር ትላላችሁ። እግር እዚህ ጋር እንደምታዩት ከብቶች ጠዋት ነው ያ እግር ቤት ለናፈቃችሁ እና ያው እንግዲህ በእግራችን እየተጓዝን ነው። መንገዱ ተጀምሯል። ገና የስንት ሰዓት መንገድ ነው የምንሄደው? ግን እኛ ያ ይዞራል። ዝም አይሰራ የተወርከው ዝም አይደል? አጠፋኋት እንዳታልቅብኝ እና እንግዲህ ያው ገጠር ገና የማያልቀውን ገጠር ለኔ ነው እና ስገባ ነው እንግዲህ ተስፋ እንዳትቆርጡ። አይቆርጡ ቀንጨብ ስለሆነ ገና የእግር መንገድ ተጀምሯል። ረጅም ነው ተሰፋስበን ያለ ነው ማለት ነው። ወይ ይችግር አሁን እኛ ያለነው የት ከተማ ነው? ከተማ ጭራሽ ከተማ ረኳት እኮ ገጠሩ። አሁን ይሄ እኛ እንትን አለፍን እንዴ? ቃንዚላ አለፍን። ይችላሽ ቃንዚላ የምትባል ሀገር ነው። የቃንዚላ ልጆች ካላቸው ሀገራችሁ እንግዲህ ቃንዚላ እንደምታዋት ተራራዋ ወይ ድንጋዩ እንዴት ያስፈራራል። እና ቃንዚላ መንገድ ነው ያውላችሁ። ልጆቹ ሁሉ ሽኮኮ ተብለዋል። የእግር መንገድ ነው። እዚህ ጋር እቃችን ደግሞ ባህያ ተጭኖ እየሄደ ነው ትላላችሁ። እና እዚህ ጋር እቃችን ነው የኛ እቃችን እዚህ ጋር ተጭኖ እየሄደ ነው። እኔ ራሱ ወልከፍ እያልኩ ነው ብታው ማለት ነው። ግን እግዚአብሔር ይመስገን። እና እዚህ ጋር ደግሞ ማን ያቻችሁ የው ዘመዱ ሰላም እየተባለ የተገለገን ቡና ጠጡ እየተባለ ቡና ጠጡኝ ነገር ያው ቡና ጠጡ ግልገል አለያችሁ። ሰው ሲያገኛችሁ የምታውቁት ሰው ቡና ጠጡ ይባላል ማለት ነው። እና እዚህ ጋር ተሰብስበው አናገራችን ገደሉ ትላላችሁ። እዚህ ጋር በጎች እያሉ ተሰብሬ ነበር። ያው ጧት ነው አሁን ፀሐይ ቢሆን አስባችሁታል ወይኔ ትላላችሁ። እና በዚህ በኩል ገደል ናያችሁት ቤተሰብ ያው እንደምታውቁት ነው እንግዲህ ሀገራችን መንገድ ድንጋው እንጣጥ ነው የሚያሰኘው። ያው ሀገሩ ገጠሩ ያው እዚህ ጋር እንደምታውቁት ደግሞ እዚያ ጋር ደግሞ ተራራው እና በቃ አንድ ቀን መንገድ ነው የምንሄደው እኛ። ያው ገና ጀምረን ነው የሚባለው ጅማሮ ላይ ነው ያለነው። እንግዲህ በጣም ብዙ መንገድ ነው የሚጠብቀን እና ያው እንግዲህ ነገ መንቀሳቀስ የለም ስትራቦ እኔን ያክል መንገድ ተጉዘ ማለት ነው። እና እግዚአብሔር ደግሞ እንግዲህ በሰላም ያድርሰን እየተጓዝን ነው ማለት ነው። እስኪ እንደዚህ እያልኩ አሳያችኋለሁ። እና እዚህ አሁን ያለነው እንግዲህ ቃንዚላ የምትባለው ገጠር ነው ያለነው ማለት ነው። የቃንዚላ ልጆች አለም በር ነልፋችሁ የኔዋ ደግሞ ማለት ነው። ያው ሀገርሽ እንደዚህ እየቀረስኩልሽ ነው ማለት ነው። እና ቃንዚላ ከአመድ በር ለፍ ብለሽ ምን ጡራን አልፈን ምናምን ነገር ነው ያለ ነው ማለት ነው። እና በዚህ ያው እንግዲህ እያስጎበኛዎች ነው። ምናልባት ይሄን አይተሽው ከሆነ ማለት ነው እችም ስትጓሽ ታስታውሽዋለሽ ተመላልሰሽ ከሆነ ማለት ነው። እና ይኸውልሽ እኔ እኮ እንዴ ነኝ ማለት ነው። እና ቪዲዮዋን እስከ መጨረሻ ጨርሰሽ ተመልከች። በደንብ እያሳየሁሽ ነው የምሄደው ማለት ነው። ከዛ ደግሞ የምትፈልጊው ቦታ ላይ ደግሞ ስደርስ አሳይሻለሁ ማለት ነው። በበሩ ካለፍኩኝ እና ለማንኛውም ጉዞ ተጀመረ ያለሽና ነይ እናንተም ደግሞ እንደዚህ ጎብኝ ታርጉ። እስኪ ምንድን ነበር የሚባለው? ያባኔ ግን አልወደው ዳላዩ አምዟል መንገድ ላይ ማለት ነውና አበባ ራሱ እዚህ ሀገር በነፃ ነው በሽ ነው። እዚህ ጋር ችፍርጋ ያችሁት የችፍርግ መጥረጊያ
ችፍርግ ሁሉ አለ። መጥረጊያ ከፈለግሽ ሙሉ ነቅለሽ ይዘሽ ያው እኮ ነው መጥረጊያ እኮ ነው ችፍርግ ነው ማርያም እኛ ጋር ራሱ አለ። እዚህ ጋር ደግሞ ሰርክ አበባ ነው። ይሄ ሰርክ አበባ የሚባለው ምንድነው ስሙ እያልኩ ነበር። ይሄ ደግሞ ሰርክ አበባ ነው አላውቅም እኔ ራሳቸው ነው ምን እንደሚባል አውቀው ነበር። እዚህ ጋር ደግሞ ዝግጣ የሚባል ምንድን አለ ምሳና እና እዚጋም ሰኔል ራሱ አለ። ሰኔል ያው ቻትላችሁ አንዲት ሰኔል እነዚህ የዝግጣ ይባላል። ሀገር ቤት እስኪ እንዴት ነው ያያችሁት ነው? እንደዚህ ነው። እቺ ተራራ አብራ እንደምትጓዘኝ ያያችኋል። እስካሁን ድረስ አላለቀችም። ቃንዚላ ተራራ የቱ ጋር ነው የምታልቀው ግን? በዚህ ስነድ በዚህ ስመጣ በዚህ ትሆናለች፣ ታዞራለች፣ ትቆያለች። አው ገና ስንት ነው የምንዞረው? ማርያምን እኛ በዚህ ዞራለን እንዴ? በዚህ ነው የምንዞር እኛ። በደዚህ አይደለም የምንሄደው። ስለዚህ አብራና አዞርም ትንሽ እንቆያለን። ትጓዝ አንበን እንኳን እዚያው ወዲያው ይቻላል። የምርህን ነው? አምባ ትታያለኝ ዋ እና እንግዲህ ቃንዚላ ከደረስን እኮ ብዙም አይደላ፣ ግን ሹግና ከደረስን ገና እንግዲህ እኛማ ገና ነው። ከሰራችሁ ይሄ የድርቆሹ መሬት ነው። የድርቆሹ መሬት አይደል? ይሄ ጤፍ የታጨደበት ይመስላል። በጣም ያምራል። ለምንም ነው እዚህ ጋር መተማ እንደላቀቅ ይሄ ነበር መጫወቻ እንትን ዘንድሮ ግን ምንም የለም። ምን ሊያደርጉ ሀገር እኮ ምን ገጠመኝ? ማርያምን በዚህ ጋር ያውን እንግዲህ እንደምታዩት ማሽላ ነው። ተራራው እዛ ጋር ለማሽባታው ዶቅሞ እኔማ አሁን ዶቅማ እንዴት በቃ አሁንማ ማለት ግን ማሽን ግንቦት አም ደርሰው ዶቅማ የግንድ ጀበል ታውቃለህ? በእኛ አባርዳ ያለ ዛፍ ዛታች ማርያምን እኔ ራሱ በላ እኔ ዶቅማሽን ግን ነበር የምበለው። በጣም ነው የሚጣፍጠው። ዶቅማ በታሰቡ ሞልቷል ካለ ተይው እበላለሁ። ባህር ዳር ላይ ካለ አሁን አለ እንዴ? ያው እዛ ጋር እንደምታዩት ማሽላ አለ። አሁን በቃ ይዘን እንሄዳለን። አቤት አይበስልም? ወስደው ይበስላና ፍሬውን በወስደው አይበስልም? ዝናብ በተናጣ አለና ሙክክ ነው። ዝናብ ያው ይወዳል። ሳልበላማ ልመለስም ሽንግና ይኖር ማርያምን ሳመጣ ጥላውን ስጭማ ሙሉ ያንቺን ዘርጊው ከማረጋ ያዙት እና እዚህ ጋር ደግሞ ጤፍ ክምራል። እዚህ ጋር እንደምታዩት ጤፍ ክምር ያው ማሽላ ዋይ ተጣላላችሁ። ያ ጤፍ ነው መሬት ታጭዶ እዚህ ጋር ማሽላ፣ እዚህ ጋር ማሽላ፣ እዚህ ጋር እርሻ ማይሆንላችሁ ማሽላው ኧረ ይኸውና ሲያማምር። እዚህ ጋር ገና አዲስ አለ ጭራ ይነሰነሰ ጭራ ነስንሷን ሲያምር ግን ገና ነው ይቆያል። አሁን ቶሎ አይደርስም። ይሄ ጥቁሩ ዘር ነው። ያችሁት እንዴት እንደሚያምር በጣም ያምራል። ድንች ሁሉ አለ። አንቺ ደርቆ ገና ሊታረስ እያረረ ነው ድንቹ አራረ። እዚህ ጋር ይሄ እንደምታዩት ድንች የሚታረስ ነው። እዚያ ጋር እንደምታዩት እንግዲህ ሁሉም ማሽላ፣ እዚህ ጋር ጤፉ ብያቸዋለሁ። እና አገዳ እኮ የሚበላው የዛንኛው በቆሎ የሚጣፍጠው እና እንግዲህ ሀገራችን መሬት ትላላችሁ የመጣን ነው አለ ይዘናል አለ
ዛሬ ማዘርፍ መሳቂያ የምታረገው እኛ እኮ ስለምንቀርጽ ነው። ደግሞ እንዳይመስላት አሁንማ ተሰምቷት ይኸውላችሁ ማሽላ በቆሎ ነው። ደግሞ ማሽላ የሚሉኝ ይሄ ምንድን ነው? ማሽላ አይደል የሚባለው? ወይስ እየሳቁብኝ ማሽላ አይባልም እያሉ በቆሎ ያኔ ማሽላ ነው። እኛ ማሽላና በቆሎ አንድ ነው። እኛ ሀገር ማሽላ የሚባለው በቆሎ የሚባለው ሁመራ ላይ ዘንጋዳ የምንለው እኛ እነሱ ማሽላ ነው የሚሉት። ደግሞ ምንድን ነው ተቀረብ ሪፋ በጎንደር ወደ ጎንደር አካባቢ ወደ በረሃ እኔማ ጓደኞቼ በቆሎ እኛ ማሽላ እንለዋለን ስላቸው እንዴ የሳቁብኝ። እንዴት ማሽላ ትፈታላችሁ? በቆሎ ነው የሚባለው ነው እና በቆሎ ማሽላም ነው የሚባለው የኛ ሀገር። እንግዲህ እሺ ማታውቁ ወቁ። በእኛ ህግ እንደዚህ ነው። ጋራ ጤፉ ላይ ያልታጨዳል አንቺ ትንንሽ ያናት ግን አሁን እቺ ምን ትወጣታለች? እቺማ ዝም ብሎ ልፋት ነው ጃንጃውን። አይ ባዶ አይደለም። አሁን ምን ይወጣ? አንድ ቁናም አይወጣም። አረጋኝ ከስር ነው ማሽን ነው ጤፉ የሚያጭዱትም አይመስለኝ ሲጀመር ይሄ ሁሉ እንዳለ ጤፍ ነው። ግን በጣም ከስሯል ነው። ኧረ በስመ አብ አንቺ የሀገር ማሽላ ኧረ እንዳለ ማሽላ በጣም እጅም ያለማ አይደል እንዳለ ይሁን ማሽላ ሲያምር አንቺ በቆሎ እንደምታውቁ ነው እንጂ በረዶ ይመታብኛል የለ ምን የለ እና የሆኑ ዝናብ የሚጥለው እንደዛ አይደለም እንዴ? ባለፈው የዘን ነው ያበላሽባቸው እኮ እሱ ነው። እና ቤተሰብ ያው እንግዲህ ሁሉ እንደምታዩት ነው። ያምራና ማገዶ በጣም የሚጣፍጠው አድርገው ወዴት ፀሐይ ስለሆነ እኮ ነው። ትንሽ እንትን በቃ እኛ እናረጋለው ወደ ቀኝ መቼም ሀገሩን ሁሉ ቀርጫ አልዘልቀው። ያው ጉማራ ደረሰ። ጉማራ ላ እንዴ አይደለም እንዴት እንዴ እንትን ነው እንጂ ጉማራ እንትን ሹንጊና ነው ሌላ ነው እንዴ? ሌላ ጉማራ ነው። ጉማራ ነው ቢላንዶ አይደለ እንዴ? እውነትክ ነው። ቢላንዶ ልል እኮ ነው። ኪንቲ ነው ጉማራ። እውነትክ ነው። ኪንቲ ጉማራ ቢላንዶ ልል ነው። ቢላንዶ ቆይ ቤት ቢላንዶ ላይ ደርሰናል። ሹንጊና ነው ቢላንዶ። ቢላንዶ ከደረስን ማሸክሽከ ነው መጣን በሉና ቢላንዶ ወንዟ። ኧረ ጥሩ መተና ማርያምን እዚህ ጋር ዶቅማ ሁሉ አለ። ቢላንዶዬ ድሮኛ እዚህ እየመጣን እኮ ነበር የምንበለው ዶቅማ። ከዚህ ሹንጊና ስንመጣ በቃ የምንበላ አንተ ግን አሁን እና አሁን ገና ሹንጊናኛ አልደረስንማ። ገና ተያለ እና ለምን በዚህ አቋራጥን እንዴ? ለማቋራጥ ሆነ በዚህ ቤት ነው እዛ ጋር የሚታይ ይሄ ዶቅማ ነው እንዳለ። ግን አላፈራም ዶቅማው። ለምንድን ነው አያፈራም እንዴ? በረዶ መጥቶት ዶቅማው አላፈራም። በረዶ መጥቶት ያዛው ዶቅማ ነበር አላፈራም። እዛ ጋር እንደምታዘ እንትን ብቻ ነው። ሙዙስ በረዶ አመጣው ወዲ በጫት ሙዝ አለ እንዴ? ከዚህ ማራው ያ የእናንተ አያፈራማ። ከስሯን በላ በረዶ አመጣው ወዲ ያፈርቆት ነው። መቼ የመጣው አምና የመጣው ነው
ዘንድሮም ደግሞ ደገመው። ምኑን ያፈራል? አሁን ያፈራል። ከእንግዲህ በኋላ ምን ዶሞ ነው ሙዙ ማርያምን። ይሄ ደግሞ እምቦይ ይባላል። እምቦይ ሸከሸክ ነው። ኧረ በጣም ብዙ ሳይታወቀን አለ። በዛ ቢሆን ሸከሽከው ነበር። ሜዳማ ስለሆነማ ሸከሸከን እንደርስ ነበር። አዎ ደግሞ ያ ሜዳ ስለሆነ አያደክምም። ቀጥታ መንገድ ስለሚሆን አውቃታለሁ። ምን ዋኝባት የለኛው ቦክሳ ማለት ነው። ነታችኛዋ እና እንግዲህ ቢላንዶ ደርሰን ያው እንግዲህ ቢላንዶ ልንሻገር ነው። ለማንኛውም በመነግዘራው ነው ደግሞ እንደርስ ነበር። እዚህ ጋር ዶማ ነው ገና እያፈራ ነው። አይማ መቼ ይደርሳል? አይ አንተ ብዙ ነው። አሁን ዶማ ነው ይደርሳል። ሲያምር ያው ዶማ እንዴት ከለሩ ሲያምር። ያው እንደምታዩት እዚህ ጋር ዶማ ነው እና ገና ትንንሽ ነው። በጣም የሚጣፍጠው ዶማ ነው። እዚህ ጋር ነው ዶማ ሲያምር ፍሬው ራሱ አንተ። እዚህ ጋር ደግሞ ድንች፣ ነጭ ድንች ነው ይሄ። እዚህ ድንች ነው ተጎፍ ቀይ ድንች የድንግል ና እሽና ማርያምን አረን አንተ ካራስ ቀይሮ አይገርምም? ከለራኝ እኮ ተቆርጧል። ይበሳል ግንቦት ላይማ ይበስላል። ሰኔ ላይ ይበስላል። ምን አደከመ? እስከዚያማ ይቆያ። አሁን ብቻ ዝናቡ ይጣል። ዛሬ ነገ በስሎ ይጣል። ኧረ ውሸትህን ብቻ ዛሬ ይጣል። ዋይ ድንግል እዚህ ጋር እንደምታወድ ድንች፣ ማሽላ፣ በቆሎ ነው እንግዲህ እዚህ ጋር ያለው እና ያው እዚህ ጋር ነው። እኔማ ምን ረጅም ልብስ ለብሼ እኮ ገደለኝ። እና ይሄንን ይመስላል። እናንተን ለማሳየት ብዬ እኔ ወደ ኋላ ቆራ ሁሉም ጥላውኝ ሄዱ እኮ እና ያው እዚህ ጋር ደግሞ ባህር ዛፉ እዚህ ጋር ምንጭ አለች። ባህር ዛፍ ነው እንዳለ እዚህ ጋር ባህር ዛፍ ብቻ ነው እንዳለ ሀገሩማ ማሽላ ብቻ ይበቆሎ ብቻ። ኧረ በስመ አብ በዚያ በእኛ ሀገር በኩማራ ፍወርድ እንዴት አለ ሞልቷን በላይ ማሽላ እና ይሄንን መስራት ይበቃኛል። ስልክ ራሱ እዚህ ጋር ፀሐይ ስለሆነ በዛ ይታይ። እንግዲህ እዚህ ጋር ሽንጌላ መገንጠያ ይቺ ምን ተንተራራ ናት? ተራራለች። ያው እንግዲህ ወደ ይሄ ጎልጓ ተራራ የጎልጓ ተራራማ እዛ የሚታይ ግንቲ ነው። ይሄ መገንጠያው አይታዩም። ተመስገን ከዚህ ነው ውበት ውበት ትላለህ። ማን ምን ያን እናት ያገረኝ ይቀር ታይም ኪንቲ ልንደርስ ትንሽ ቀረ። ኪንቲ ከገባሁ በቃ መርዋ ደረስኩ። ኪንቲ እየገባን እኮ ነው። በቃ መግቢያው ላይ እየደረስን ያ ባህር ዛፍ ተንጠባለለ። ባህር ዛፍ አለ። አሁን ኪንቲ መግቢያው ላይ እየገባን ነው እንግዲህ ቆይ ኪንቲን ትረፍ። አሁንማ እንግዲህ መቼም እንደፈረደበት አለ በዛሬ
መቻል ነው። አንተ በጠዋት መጣና ጉልበታችን ሳይበላ መጣን ነው። በጠዋት መቼ እኮ እንደተናውን አንደኛ ነገር ቶሎ መጣን። አንተ እኮ ቶሎ መምጣታችን ሌላ ጊዜ ክንቲ መግቢያው ነው ግን ገና ወደ ውስጥ ግን ገና መግቢያው ነው። ገበያ ገና ነን። ያው መግቢያው ነው። ክንቲ መግቢያ ላይ ነን ያለ ነው። እንደ ክንቲ እየገባን ማለት ነው። የኔው ሀገር ሀገርሽ ያው ናፍቆሽ ከሆነ ወንዝሽ፣ ተራራ፣ ሸለቆሽ፣ ገደልሽ ይኸውልሽ ግራርም አለ በዛታችን። አንድ ጓደኛ ያለች እዚህ እንትን ክንቲ ትምህርት ቤቱን ፊት ለፊት አሳየኝ ብላኛለች። ከትምህርት ቤቱ ጀምረሽ እስከ በሩ አለች። እዚህ ከተማ ምትኖር እዚህ አካባቢ ናት ማለት ነው። እሷ ትምህርት ቤቱ ጋር ለደሞ አገም እናንተ ፎቃችሁ ነው። ትምህርት ቤትሽ ይኸውልሽ በታችኛው በኩል ነው። በግንብ ሁሉ ተሰርቶልሻል ናቸው። እንግዲህ ይሄ ሁሉ ክንቲ ነው። ክንቲ ይገባል ዛፉ በቃ በላይኛው ደዋና ማስያዣ ቆይ እፈልግልሻለሁ። እሺ ለምናሙ ቆይ በቃ ጨረስኩ። ከተዋራን የራሱ ደከመኝ። አምባ ተራራ ይቻትና የኔዋ አምባ ተራራ የድንግል ስራት ላውለው አትርሱ። እኔ እየጠጣሁት ነው እናቴ።